በዚህ መልኩ እየተሰራ ነው። እናንተ ጊዜ ካላችሁ እንዲህ አድርጋችሁ ወይም ከትልቅ ሰሃን አድርጋችሁ ላውን ኪስ አልብሳችሁ በሆነ ነገር ወይም ፎጣ ነገር አልብሳችሁ ለ15 ደቂቃ ብታኖሩ በጣም አሪፍ ይሆናል። እኔ ግን ጊዜ ስለሌለኝ ልጠብስ ነው። ራሱ ገና ዳምጬ አልጨረስኩም። አንዱ ይቀረኛል። አንዱን በዚህ መልኩ ጨርሻለሁ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አትርሱ። ሰዎች ቪዲዮውን በዚህ መልኩ እየጠበስኩ ነው። እኩል አንድ አይነት ከረን ወርቃማ ከረን እንዲይዝ ትንሽ ጨለማ ነው ዛሬ ከታች ሆነ እየሰሩ በጀዋሌ ላይት ነው እንጂ በጀዋላ አብርቼ ነው እንጂ ጨለማ ነው። ለዛ ነው እንግዲህ የዛሬው ቤተሰቦች ዶናታችን በዚህ መልኩ ደርሷል። ቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼን ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ ውዶቼ። ዛሬ እንግዲህ ከኔ ጋር የተለያየ ምግብ አብረን እንስራ። 3 አይነት ምግብ ነው የምንሰራው። አብረን እንስራ፣ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ከቤት የገብታችሁ ቪዲዮ ካያችሁ አይቀር ላይካችሁን ስለሚያስፈልገኝ ላይክ ማድረጋችሁን አትርሱ። እንግዲህ ውድ ቤተሰቦቼ ዛሬ ረመዳን 2ኛ ቀን ላይ ነን። እንግዲህ ረመዳናችን ለምን ጊዜው 28 ቀን ቀረው። ባያልቅ ደስ ይለን ነበር፣ ግን ማለቁ አይቀርም። እንግዲህ ውድ ቤተሰቦቼ ሽንኩርታችን ከዛ ጋር እየበሰለ ነው። እኛ ደግሞ ከዚህ ለዶናታችን እየተዘጋጀን ነው። 1 ሾርባ ማንኪያ ካሜራ ጨመርኩ። 1 የጋውሃ በጋውሃው መጠጫ በአረቦቹ ቡና መጠጫ ሲኒ ስኳር፣ ዘይት ደግሞ በዚህ ግማሽ እንጨምራለን። ቆንጆ ዶናት ነው፣ ተወዱታላችሁ። ውድ ቤተሰቦች 1 እንቁላል ጨምሬያለሁ። ያው ቪዲዮ እንትን ለማለት እኔ ስለሆንኩኝ ስላልተመቸኝ ነው። ይሄ ደግሞ አልሞላም፣ ግማሽ የሚሆን ቤኪንግ ፓውደሩ ይሄ ነው። መቼም እናንተ ታውቁታላችሁ። ከመዳም ቅመሞች የሚያመልጥ የለም። አሁን ይሄን እንግዲህ አብረን በእንትኑ እንፈጨዋል፣ ትንሽ ዱቄት ሳንጨምር። ውድ ቤተሰቦች የተወሰነ እንትን ብዬዋለሁ። ጨው ደግሞ ጨምራለሁ። ጨው አልጨመርኩም። ጨው እኔ ብዙ ጊዜ እንደዚህ ዝም ብዬ በግምት ነው የምጨምረው። እናንተም እንደ ግምታችሁ እንደሚበቃችሁ እኔ ይበቃኛል ያልኩትን ያህል ዱቄት እጨምራለሁ። አሁን እንግዲህ ውድ ቤተሰቦቼ እንደዚህ ከሆነ በኋላ ከዚህ ውሃ አዘጋጅቻለሁ። ለብ ያለ ውሃ፣ በጣም ያልሞቀ በጣም ያልቀዘቀዘ መካከለኛ፣ እናቶቻችን የጤፍ ማቡኪያ እንደሚሉት አይነት። ይህን ትንሽ ጨምርና እንግዲህ በማሽኑ ነው የማቦካው። ደግሞ በዚህ ሽንኩርታችን እንደምታዩት ይመስላል። አሁን ይሄን ሽንኩርቱን ለ2 አካፍላለሁ። ግን ወልጣ ቀኝ ሆኖ ነው አበሳሰሉ የበሰለው፣ እኩል አልበሰለኝም። እንግዲህ ውድ ቤተሰቦች ይሄን ቲማቲም ጨምሬያለሁ። ሽንኩርቱን ባጃል ስዬ ነው የከፈልኩት፣ አይታችኋል። ከዚህ ጋር ደግሞ እንደምታዩት ዶሮውን ጨምሬያለሁ። ውድ ቤተሰቦች በዚህ መልኩ በማሽን አውጥቼዋለሁ። በጣም ቆንጆ ሊጥ ነው፣ በጣም አሪፍ ነው። ጉትት ነው የሚለው። እንግዲህ ለዶናት ነው ይሄን ያዘጋጀሁት። አብረን እንስራ። ዛሬ ብዙ ነገር ነው የምንሰራው። ውድ ቤተሰቦች አሁን በዚህ መልኩ ሊጡን ከዚህ ካቦካሁበት አውጥቼ ወደዚህ አድርጌዋለሁ። ትንሽ ዘይት ነክቼ በእጅ አስተካክየዋለሁ። በጣም ቆንጆ ሆኗል እንደምታዩት። አሁን በላስቲክ ሸፍነዋለሁ። ውድ ቤተሰቦች መጀመሪያ በላስቲክ ሸፍኔ በኋላ ደግሞ በሱቁ ኪስ በዚህ መልኩ አድርጌዋለሁ። በጣም ቆንጆ ነው። ሞክሩት። እውት እስኪ እጄ እየለቀቀ ነው አይደል? ዋው ደስ ብሎኛል። እሺ አሁን ይሄ እንግዲህ በዚህ መልኩ እየደረሰ ነው። በዚህ ቅመም ልጨምር ነው። ውድ ቤተሰቦች ቅመም እንግዲህ ለሹርባው ይሄን የተጠቀምኩት። አብረን እንስራ። አሁን ቅመም የሚበቃኝ ያህል ከሁለቱም አይነት ካሳየኋችሁ ጨምሬያለሁ። ውድ ቤተሰቦች ዛሬ የምሰራው እንግዲህ ሹፋን ነው። ሹፋን ወይም ቲውከር ነው የሚሉት እንደዛ ነገር የዛ ሾርባ ነው። በሙቅ ውሃ
ይሄን ማለት ነው። ይሄን የቆርቆሮ ነው። በተለያየ አይነት ይመጣል። ልብ ባለው አድርጌ እንዲህ በደንብ መታዋለሁ። ሹርባዬን ጨምሬያለሁ እንደምትመለከቱት። እንግዲህ ቤተሰቦች እንትን ጨምሬያለሁኝ የፈረንጅ ቃሪያ በትላልቁ የተቆራረጠ ነው። አሁን ደግሞ ካሮት እጨምራለሁ። ካሮትን በዚህ መልኩ ጨምሬያለሁ እንደምታዩት። በጣም ቆንጆ ነው፣ ተወዱታላችሁ። እስኪ ይሄን ለምን እንደሚሰራ ገምቱ። አልነገርኳችሁም መሰል እና ይሄን ብዙ ጊዜ ለመኮረኒ በሸሚል ለሰንየት በጣበስ ምናምን ነው ብዙ ዛሬ ሲሰራ የምታዩኝ። ዛሬ ደግሞ ለየት ባለ ነው የምሰራው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተከታተሉ። እንዲሰራላችሁ የምፈልጉት የምግብ አይነት ካለ ከመዳም ቤት ኮሜንት ላይ ያሳውቁኝ። አመቻችቼ ለመስራት እሞክራለሁ። ውድ ቤተሰቦቼ ያልገጠምኩት ድርቅ ያኔ ውሃውን ምጥጥ አድርጎ እንትን እንድልል ስለፈለኩ ነው። ውድ ቤተሰቦቼ ሹርባያን በዚህ መልኩ እንደምታዩት እየደረሰ ነው። ማንካው የተለያየ ነው፣ አንድ እንዳይመስላችሁ። የዶሮ እንትን ነው የሆነ ባሳያችሁ እውት የዶሮ ምክንያቱም ስለሚመሳሰል በአንድ ማንኪያ እንዳይመስላችሁ ነው። እዚህ ሳህኑ ከአንድ ቦታ ስለማስቀምጠው ነው። ውድ ቤተሰቦች አሁን ቅመማ ቅመሜን ጨምሬያለሁ። ይቅርታ ስላልተመቸኝ ያላሳየኋችሁ። አሁን እነግራችኋለሁ የጨመርኩትን የቅመም አይነት። እንግዲህ የጨመርኩት ቅመም በመጀመሪያ በርበሬ ነው። በርበሬ፣ ከሙን፣ ድንብላል፣ ደርቆ የተፈጨ ድንብላል እና ከሁሉም የቅመም አይነት የተዘጋጀ የተቀላቀለ ቅመም ነው። እናንተ እንግዲህ ቅመም ከቤታችሁ እንዳለው መጠቀም ትችላላችሁ። ይሄንን እንግዲህ እኛ ያለንን ግብአት ነው እና ደግሞ ማጅ ሆኖ ግን ቦደራው ነው የተፈጨው ነው። ያንን ጨምሬያለሁ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ውድ ቤተሰቦች እስካሁን ድረስ አልነገርኳችሁም መሰል ለምን እንዳዘጋጀሁት እንትኑን ካሜራው ዛሬ ምን እንደሆነ እንጃ በደንብ አላመረም። ላይት ይሄን እንግዲህ እንትን ነው አይሽ ምንድን ነው የሚባለው? ሶስት ነው። ቤተ ታጅር ልሰራበት ነው። በጣም ቆንጆ ነው። አረቦቹ ይወዱታል። እንደዚህ ደግሞ ንፍት ሲል ጥሩ ነው። አሁን ይሄ ግማሹ ተነፍቷል፣ ግማሹ ደግሞ አልተነፋ። ይሄ አሁን እምቢ ብሎኝ የተለያየ ነው። ሁለት አይነት ነው የሆነው። ውድ ቤተሰቦች ግን ቆንጆ አድርጋችሁ ሳትቸኩሉ ከጠበሳችሁት እንደዚህ ነው የሚሆነው። በጣም ደስ ይላል። እኔ ያው በጎን ጽዳትም እያጸዳሁ ከላይ ከታች እያልኩ ስለሆነ ሁለት አይነት ነው የሆነው አጠባበሱ። ግን ሁለት ኪስ ሶስት ነው። ሁለቱንም በሙሉ ነው የተጠቀምኩት። ለዛ ነው አሁን ዶሮውን ያዘጋጀሁት። አብረን እንሰራ፣ አብረን ዶናታችን እንጠብሳል። ብዙ ስራ ነው ዛሬ ከኔ ጋር የምትሰሩት። ላይክ፣ ሼር፣ ሰብስክራይብ አትርሱ። እንግዲህ ቤተ ተአጅር ስንሰራ ዋናውና ወሳኙ አስፈላጊው ነገር ከስ ነው ወይም የሰላጣ ቅጠል ነው። ይሄንን በደንብ አጥቤ አዘጋጅቻለሁ። ውድ ቤተሰቦች ዛሬ ያው እስከ ዛሬ ከቴሪ ላይ ሳረግ ነበር የምታወቁት። ዛሬ ደግሞ አላረኩትም። በዚህ ነው ለውጥ ትላላችሁ። ይሄ ደግሞ የድንብላል ቅጠል ነው። ይሄንን ለዶሮ ነው የምጠቀመው። ቆራርጬ መጨረሻ ላይ ነው የምጨምረው እንደተለመደው እሳቱ ከጠፋ በኋላ። ውድ ቤተሰቦች በመቀጠል አሲር ፊንቶችን እንሰራ። እንግዲህ እኛ ስኳር አንጠቀምም። ስለዚህ በዛ አድርጌ ነው የምጨምረው። ዝም ብዬ በግምት ነው፣ አይለካም። ያው ካነሰም ውድ ቤተሰቦች አሲራችንን በዚህ መልኩ ደርሷል እንደምታዩት። ከዚህ ደግሞ ሳምቡሳችንን አውጥተናል። ይሄ 10 ሀባ እንትን ነው የለሃም መፍሩም የተፈጨ ስጋ። ይሄ ደግሞ 15 የዶሮ ነው። ዛሬ 25 ብቻ ነው። ትናንትና 45 ቆይ እየጠበስ ነው። እንግዲህ ሹርባችንን በዚህ መልኩ እየደረሰ ነው። ግን ትንሽ ውሃ ያስፈልገዋል። ቀጠን ስል ስለሆነ የሚፈልጉት የኔ ሰዎች። እናንተ እንግዲህ ያው እንዲህ የፍላጎቱ ይለያያል። መዳሞቻችን አንድ የሌለን ባህሪያቸው። ውድ ቤተሰቦች አሁን ዶሯችን እየደረሰ ነው። ጨው አልጨመርኩም እስካሁን ድረስ። ጨው ጨምራለሁ። እኔ እንግዲህ ጨው ዝም ብዬ እንትን በግምት ነው የምጨምረው። አንዳንዴ ነው እንጂ በግምት ስሰራ ደስ ይለኛል። ያኔ ልኩን በግምት ማወቅ እፈልጋለሁ። ከዚህ ብቻ ሳይሆን ከቤትም ስሰራ እንደዚህ በግምት ደስ ይለኛል። ለዚያ ነው። እናንተ መለካት ከፈለጋችሁ ለኩ።
አሁን በዚህ መልኩ ዶሮ ይደርሳል። አጠፋና ከሴንና የድንብላል ቅጠሌን እቆራርጣለሁ። ውድ ቤተሰቦችን እንግዲህ ውድ ቤተሰቦች ሽርባችን በዚህ መልኩ ደርሷል። አሁን ላጠፋው ነው። ከመሳሱን ቀንሼው ነበር። ይህንም እንደምታዩት በስሎ በርዷል። እንግዲህ ቆራርጬ አስቀምጬ ቆየ። የድንብላል ቅጠል ግን ትንሽ አነስ ብሎታል ስለሌለ ነው። በዛ ቢል በጣም አሪፍ ነው። ውድ ቤተሰቦች አሁን ይህን ማዘጋጅቻለሁ። አውት እንዴ ቤተ ታጅራችን ቤተ ታጅሩ እንደዚህ ክፍት ሲል ነው አሪፉ። በዚህ እንግዲህ ከዚህ ጋር ከብቸባለኝ እዚህ ደግሞ ወይን ይዛለኝ ያንኛው ወይን ስላለቀብን ይሄ ትናንት ብርስቱ ጋር የመጣው ነው። ይሄን እናቀላቅላለሁ። ሰዎች በዚህ መልኩ አቀላቅያለሁ። አሁን እንግዲህ እየሰራሁ ከዚህ ነው የማስቀምጠው። ክዳን አለው ይሄ የተለያየ ነገር የሚጠባበስ ነገር ምናምን ራሱ ከሰራም በኋላ በእንዲህ ይሄንን የምናስቀምጠው እና የሚያስፈልገኝን የሰላጣ ቅጠል በዚህ መልኩ ቆራርጫለሁ። አብረን እንስራ ውድ ቤተሰቦች። በዚህ መልኩ ይሄን ቤተ ታጅሬን እየሰራሁ ነው። አውት ይሄ ቤተ ታጅሩ በጣም የሚያጣፍጠው የሰላጣው ቅጠል ነው። ከሱ ነው በዛ ሲል የሚያጣፍጠው። ቤተሰቦች በዚህ መልኩ እየሰራሁ ነው። አንደኛውን ዙር ጨርሻለሁ። ቤተሰቦች አሁን ይሄ በዚህ መልኩ ሞልቷል። ከድንና ሳህን ቀይራለሁ። ቤተሰቦች በዚህ መልኩ ጨርሰናል። በዚህ መልኩ ሁለቱም አልቋል እንደምታዩት። ጣይ እንግዲህ ዶናታችንን ይሄን አጅና ሳረግ እንትን የምልበት ነው። ፕላስቲክ ነው ታጥቦ ምናምን ነው የሚቀመጠው። ከዚህ ላይ ትንሽ ዱቄት ወይም ዘይት እያረኩኝ ዶናቴን እዳምጣለሁ። አሳምቡሳዬንም ፍሩን አስገባለሁ። ተፍ ተፍ ወደ ፍጡር ሰዎች የዶናቱ ሊጣችን ደርሷል። ቦክቷል በደንብ ከሁለት ከፋፍየዋለሁ። አሁን እዳምጠዋለሁ። በዚህ መልኩ ሊጤን እንዳመጫለሁ። አሁን በዚህ ነው የምከፋፍለው። እናንተ በበራድ ግጥምም በፈለጋችሁት ማድረግ ትችላላችሁ። እኔ በዚህ ነው የማዋጣው። ቤተሰቦች አሁን ዶናቴን በዚህ መልኩ አድርጌዋለሁ። ይችን የሚያወጣኋትን የብቻ ጠብሳታለሁ ማለት ነው። ልክ እንደ ጌማ ትሆናለች።